2018 ለብዙ ዓመታት በኮሜዲ ስራው የምናውቀው እንደ ጉርሻ ቤት ዘገባ በድንገተኛ የልብ ህመም ምክንያት ህይወት ሰላም እንዲስቋችሁ ውድ የእናት ሚዲያ ቤተሰቦች የተለያዩ የሶሻል ሚዲያ ላይ መነጋገሪያ ከሆኑ ጉዳዮች መካከል በርካቶችን መራርጠን ይዘላችሁ መጥተናል። እናንተ ግን ሰብስክራይብ አድርጋችሁ ጀምሩት። መረጃውን ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ስለ አብዱኪያር ምንድነው ያጋጠመው? ምንድነው የተፈጠረው? መረጃው አለ። እንደዚሁም በጻድቃኔ ገዳም ምንድነው የተፈጠረው? 14 ሰዎች ህይወታቸው አልፏል ነግራችኋል። እንደዚሁም ኮሜዲያን ያሲኖ በተመለከተ ህይወቱ አልፏል የሚል የተለያዩ የቲክቶክ ዜናዎች እንደዚሁ ተሰራጭተዋል። ስለሱም አንዳንድ መረጃዎች እናካፍላችኋለን። እንደዚሁም ደግሞ ወንድሙ ጅራ በተመለከተ ስለ ትዳር ህይወቱ በርካታ ጥያቄ ቀርቦለታል። ስለሱም እናካፍላችሁ ነገር ይኖራል። እነዚህና በርካታ ጉዳዮች እናነሳለን። በተጨማሪም ደግሞ ስለ ኤልሳቤጥ እንግዲህ ኤልሳቤጥ ከደቡብ የመጣችዋ ሞዴል ለመሆን በከፍተኛ እንግዲህ እንቅስቃሴ ያደረገች ነው። ስለ ተክለ ሃይማኖትም መታሰር በተመለከተ ስለ ወንድማማቾቹ ጸብ፣ ስለ መንሱር እንደዚሁ መነጋገሪያ ጉዳይ ነው። እነዚህና በርካታ ጉዳዮችን እናነሳለን። እናንተ ግን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃችኋለን። ወደ መረጃዎች በቅድሚያ የምንመለከተው ከሰሞኑ መነጋገሪያ ስለሆነው ስለ አብዱኪያር ነው። አብዱኪያር እንግዲህ ከሰሞኑ አንድ ኮንሰርት አዘጋጅቶ ነበር። በዛ ኮንሰርት ላይ እንግዲህ በቅድሚያ ንግግር አድርጎ ነበር። ኮንሰርት እንደሚያዘጋጅና ለኮንሰርቱም እንዲገኙለት ጥሪ ማቅረቡ ይታወቃል። ያንን ፎቶ እንግዲህ ወይም ቪዲዮ በማየት በርካቶች አብዱኪያር ምን ሆኖ ነው፣ ምን አጋጥሞት ነው የሰውነት ቅርጹ ወይም ደግሞ እንደዚህ ሰውነቱ የከሳው በርካታ ትችትና እንደዚሁም ደግሞ ሀሳብ ሲሰጥበት ነበር። በዚህ ጉዳይ አብዱኪያር ቀርቦ ለዚህ ጉዳይ መልስ አልሰጠም። ነገር ግን የበፊቱ ፎቶ እንደምትመለከቱትና አሁን ያለው እንግዲህ ምን ያክል ልዩነት እንዳለው መገመት ይቻላል። ለወራት እንግዲህ በሚዲያ ላይ አልታይም ነበር፣ ለአመታት ማለት ይቻላል እንግዲህ በሚዲያ አልታይም። በዚህ ባለፉት 2 ዓመታት ደግሞ አብዱኪያር ጥሩ ነገሮች አልገጠሙትም። መጀመሪያ ላይ እንግዲህ ከሊፍት ላይ ወድቆ እግሩ መሰበሩ ይታወቃል። ያኔ በመልካም ላይ ነበር ያለው የሰውነቱ እንግዲህ አቋም ጥሩ ነበረ። ከዛም እናቱ ህይወቷ አለፈ። ከዛም በኋላ ወደ ሚዲያ ወጥቶ አያውቅም። ከዛ በኋላ ነው እንግዲህ ወደ ሚዲያ ወጥቶ ኮንሰርት አዘጋጃለሁ በማለቱ ያንን ፎቶ አይተው ነው እንግዲህ ሰዎች የተለያዩ ሀሳብ እየሰጡት ምን አጋጥሞ ነው፣ ምን ሆኖ ነው ሰውነቱ እንደዚህ የቀነሰው የሚል ሀሳብ ሲሰጥበት ነበር እና እሱ ምላሽ አልሰጠም። ነገር ግን ብዙዎች በዚህ በእናቱ ህይወቷ ማለፉ እንደዚሁ እግሩ በመሰበሩ በዛ ሊሆን ይችላል የሚሉ መላምቶች ተቀምጧል። ያም ሆነ ይህ ግን ሰዎች እንደዚህ ያለ ሀሳብ ከመስጠት ቢቆጠቡ መልእክታችን ነው። ምክንያቱም የአንድ ሰው ህይወት ምን ያጋጥመው ምን ይሁን ከኑሮ ጋር የተገናኘ ሊሆን ይችላል፣ እንደዚሁም ከቤተሰብ ተጽዕኖ ሊሆን ይችላል። በርካታ ምክንያቶች ይኖራሉና እንደዚህ ማለቱም ተገቢ አይደለም፣ መልእክታችን ነው ከዚህ ጋር በተገናኘ። ሌላው እንግዲህ በጻድቃኔ ገዳም ምንድን የተፈጠረው የሚለውን በተመለከተ እንግዲህ በጻድቃኔ ገዳም በርካቶች ህይወታቸውን አጥተዋል። 14 ሰዎች ህይወታቸው ማለፉ የተነገረው ጠዋት ላይ ነው። ገደሉ የተንሸራቱ በገዳሙ እንግዲህ ከገዳሙ ስር እንግዲህ ዋሻ አለ። እዛ ዋሻው ላይ ጸሎት እያደረጉ ያሉ ነው እንግዲህ ተንሸራቱ 14 ሰዎች ህይወት ያለፈው። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቄሌምንጦስ እንደዚሁ በቦታው ተገኝተው የሞቱት ወገኖችን ጸሎተ ምህላ ተደርጎላቸው ወደ የቤታቸው ወደ ቤተሰቦቻቸው እንዲሄዱ ተደርጓል። 5 ሰዎች ደግሞ ከባድ ጉዳት አስተናግደው ቆስለዋል የተባለው። ሌሎች እንግዲህ በቦታው ላይ ያለው ገደሉ የተናደው እየተነሳ ነው የሚገኘው። ምናልባት ሌሎችም ሊኖሩ ይችላሉ የሚል አንዳንድ መናምቶች አሉ። እስካሁን ግን ሌላ አልወጣም ከ14ቱ ውጪ ማለት ነው። እጅግ አሳዛኝ ነው። በክረምት እንደዚህ ያለ ነገር ይከሰታል። ገደል ስር ከመቆም መቆጠብ ያስፈልጋል። ለሞት መጽናናት እንመኛለን መልእክታችን ነው። ሌላኛው ኮሜዲያን ያሲኖን በተመለከተ እንግዲህ ከ10 በላይ የሚሆኑ ዜናዎች ህይወቱ አልፏል የሚል ተሰራጭተዋል። ቪዲዮውን ልጋብዛችሁ። ለብዙ ዓመታት በኮሜዲ ስራው የምናውቀው እንደ ጉርሻ ቤት ዘገባ በድንገተኛ የልብ ህመም ምክንያት ህይወቱ ማለፉን ሰምቻለሁ። አስክሬኑም ለምርመራ በሚኒሊክ ሆስፒታል እንደሚገኝ ተገልጿል። ነፍስ ይማር የሚያሳየው ማለት ነው። ምንም አይነት በኮሜዲያን ያሲኖ የደረሰበት ችግር የለም። ባለፈው ሚዲያ ላይ ቀርበው እሱም እንግዲህ እኔ እየሞከርኩ ነው በሚለው ይታወቃል። በርካቶችም እንግዲህ ከጎኑ እንዲሆኑ እንደዚሁም ደግሞ የእናቱን ህልም ለማሳካት በከፍተኛ ደረጃ ጥረት እያደረገ ያለ ልጅ እንደሆነ ይታወቃል። ድንገት አሁን ተነስተው ህይወቱ አልፏል፣ ሞቷል የሚል መረጃ መሰራጨቱ ብዙዎችን አነጋግሯል። እንደተከታተላችኋቸው ማለት ነው። አንድ ብቻ አይደለም፣ በነገራችን ላይ 2 ነው። ሌላኛውም እንደዚሁ አለ። ይሄንን ይመስል ነበረ ኮሜዲያን ያሲኖ ጋር በተገናኘ። እሱ ግን በመልካም ጤንነት ላይ እንደሚገኝና በስራ ቦታው ላይ እንዳለም ጭምር መረጃ ወጥቶ
ሰጥቷል ማለት ነው። ሌላው እንግዲህ ከወንድሙ ጅራ ጋር አሳዛኝ የተባለ ዜና እየተሰማ ይገኛል። ተወዳጁ ኮሜዲያን እዚህ ዓለም በሞት መለየቱ እየተነገረ ይገኛል። ለብዙ ዓመታት በኮሜዲ ስራው በርካቶች ነው። ነገር ግን እኔ ከኢኮኖሚ ጋር በተገናኘ ከኃላፊነት ጋር በተገናኘ ነው እንጂ ይህንን ሳልፈልግ ቀርቼ አይደለም ሲል ሀሳቡን ሰጥቷል። ወንድሙ ጅራ እንግዲህ እንዳለው ከሆነ ከበርካታ ሴቶች ጋር ተገናኝቻለሁ፣ አውርቻለሁ፣ አብረን እስከመሆን ድረስ ሞክረን ነገር ግን ምንም ነገር ሳይኖረኝ ሲቀር ትተውኝ ይሄዳሉ ሲል ሀሳቡን ሰጥቷል። ለዛም ነው እንግዲህ ላለፉት 8 ዓመታት ወጥሬ ሰርቼ አንድ የምኖርበት ቤትና እንደዚሁም ተጨማሪ የማከራየው ቤት ሰርቻለሁ በተለያዩ ምሽት ቤቶች በመስራት አሁን ግን በጥሩ ኢኮኖሚ ላይ ይገኛለሁ፣ ማግባት እችላለሁ ሲል በሰይፉ ሾው ላይ ቀርቦ ሀሳቡን ሰጥቷል ማለት ነው። ቪዲዮን ተከታተሉና እስኪ እንመለሳለን። እንደሰማችሁት ነው እንግዲህ ታዋቂ በመሆኔ ከኔ የሚጠብቁት ነገር አለ። ሀብት፣ ንብረት፣ የተለያየ ነገር ይጠብቃሉ፣ መኪና ይጠብቃሉ። ነገር ግን እኔ አልነበረኝም። ስለዚህ ያ ነው እኔ ሴቶች ልክ ከኔ እንዲርቁ ያደረጋቸው። እናም ግን አሁን የተመሰገነ ይሁን ፈጣሪ ሁሉ ነገር ተሳክቶልኛል። ባገባ ግን ደስ ይለኛል። ሼባ ነው ወይም ሽማግሌ ነው ካላሉኝ ሲል በሰይፉ ሾው ላይ እንደዚሁ ሀሳቡን መስጠቱ ይታወሳል እንደምታዳምጡት። በቀጣይነት የምንመለከተው ኤልሳቤጥን ይሆናል። ኤልሳቤጥ እንግዲህ ከደቡብ የመጣች እንስት ነች። በአንድ ካሜራማን እንግዲህ ፎቶ ተነስታ ለዚህ ታላቅ ክብር መታጨቷም ብዙዎችን እያነጋገረ ጉዳይ ነው ከሰሞኑ ማለት ነው። ይህን በተመለከተ ሰፋ ያለ መረጃ በሌላ ቪዲዮ መሰራላችሁ ነው የሚሆነው። ለአሁኑ ግን ሰብስክራይብ አድርጋችሁ መረጃውን